ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሁም በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። የብልጽግና ፓርቲ የወጣቶችን ተጠቃሚነት የማረጋገጥን ጉዳይ ልዩ ትኩረት እንደሰጠው የአዲስ አበባ ከተማ ከንቲባና የፓርቲው ስራ አስፈጻሚ አባል አዳነች አቤቤ ተናገሩ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የኢኮኖሚ ማሻሻያ የሚያደርገው ድጋፍ ቀጣይነት እንዳለው ዋና ዳይሬክተሯ ክሪስታሊና ጆርጂየቫ ገለጹ። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት ባለፉት 10 ወራት ከ600 ቢሊዮን ብር በላይ ገቢ ሰበሰበ። ከውጭ የመካከለኛው ምስራቅ ፍጥጫና የሆርሙዝ ሰርጥ ቀውስ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ድጋፍ ለማግኘት ወደ ቤጂንግ ሊያቀኑ ነው። በባርሴሎና ስኬታማ የውሰት ጊዜ እያሳለፈ የሚገኘው ማርከስ ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ ይመለሳል ወይንስ በካታሎን ቋሚ ውል ይፈርማል የሚለው ጉዳይ ምላሽ አላገኘም የሚለውን ደግሞ ከስፖርት ይዘናል። ተመልካቾች ከዜናዎቹ ጋር አሸናፊ እንዳለ ከናንተ ጋር ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመሮቻችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም እንዲሁ የሚቀላቀሉ ነው የሚሆነው። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 20ኛ መደበኛ ስብሰባውን ዛሬ አካሂዷል። ስብሰባውን የተከታተለ የሚገኘው ሪፖርተራችን መሐሪ አለሙ ነው። ወደ በኋላ ተጨማሪ መረጃዎችን ያደርሰናል። የአፍሪካ ህብረትና የአውሮፓ ህብረት ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤውን የተከታተለው ደግሞ ሪፖርተራችን አባዲ ጎይናይ ነው። እሱም ወደ በኋላ ተጨማሪ መረጃዎችን ያደርሰናል። በሌላ በኩል የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት ባለፉት 10 ወራት ከ600 ቢሊዮን ብር በላይ ገቢ ሰብስቧል። ሂሩት እምቢያለ ደግሞ ይህንን የተመለከተ መረጃ ወደ በኋላ ታደርሰናለች። ተመልካቾች አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ዛሬ ጠዋት ኬንያ ናይሮቢ ገብተዋል። ጠቅላይ ሚኒስትሩ ናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኬንያ ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንት ዊሊያም ሩቶና በፕሬዝዳንት ኢማኑኤል ማክሮን በጋራ አዘጋጅነት በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ የኢትዮጵያን ተሞክሮ አካፍያለሁ ብለዋል። በተለይም የአረንጓዴ ኢንዱስትሪ ልማትና የኃይል ሽግግርን በተመለከተ ውይይት መድረክ ላይ ከተሞክሯችን የተቀዱ ከፍ ያሉ ሀሳቦች ተነስተዋል። ኢትዮጵያ በተነሱት 2 ዘርፎች የጀመረችውን ስራ በማጠናከር የላቀ ሚና መጫወቷን ትቀጥላለች ሲሉም ገልጸዋል። የሕዝብ ተወካዮች ምክር ቤት በ6ኛው ዙር በ5ኛ ዓመት የሥራ ዘመኑ 20ኛ መደበኛ ስብሰባውን ዛሬ አካሂዷል። ምክር ቤቱ በ20ኛው መደበኛ ስብሰባ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የጤና ሚኒስትሯ ዶክተር መቅደስ ዳባ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ምክር ቤቱ ከዚህ በተጨማሪ የ5ኛ ዓመት 19ኛ መደበኛ ስብሰባውን ቃለ ጉባኤ መርምሮ በሙሉ ድምፅ አጽድቋል። ተመልካቾች ይህንን ውይይት የተከታተለው ሪፖርተራችን መሐሪ አለሙ በቀጥታ መስመራችን ላይ ይገኛል። መሐሪ እንደምን ውለሃል? ምክር ቤቱ ዛሬ ባካሄደው 20ኛ መደበኛ ስብሰባው በጤናው ዘርፍ የተነሱ ጥያቄዎችና የትኩረት አቅጣጫዎችን ጨምረህ መረጃዎችን ልታደርሰን ትችላለህ? አመሰግናለሁ አሸናፊ። እንግዲህ ቀደም ሲል አንተም እንዳልከው እንግዲህ በዛሬው ዕለት የሕዝብ ተወካዮች ምክር ቤት 20ኛ መደበኛ ጉባኤውን አካሂዷል። እንግዲህ በዛሬው ዕለት ካካሄደው ጉባኤ ውጭ እንግዲህ የ19ኛ መደበኛ ጉባኤውን ቃለ ጉባኤ መርምሮ በሙሉ ድምፅ አጽድቋል። እንግዲህ ከዚህ ባለፈ እንግዲህ ሌላው የተወያየበት የተመለከተው ጉዳይ ምንድነው? የጤና ሚኒስቴርን የተመለከተ መረጃዎችን እንግዲህ ጥያቄዎችን ማለት ነው ለጤና ሚኒስትሯ ዶክተር መቅደስ ዳባ ጥያቄዎች ቀርበው ምላሽና ማብራሪያ በሚኒስትሯ በኩል ተሰጥቶባቸው
ተሰጥቷቸዋል ማለት ነው። እንግዲህ ይህን ስንመለከት እንግዲህ የህዝብ ተወካዮች ምክር ቤት በተለያዩ የሀገሪቱ አካባቢዎች የሚነሱ የጤና ችግሮችን ወይም ደግሞ ከጤና ጋር የተገናኙ ችግሮችን እንግዲህ ባወያዩበት ወቅት እንግዲህ የያዟቸውን ጥያቄዎች እንግዲህ በዛሬው ዕለት ለሚኒስትሩ አቅርበው ምላሽና ማብራሪያ ተሰጥቶባቸዋል ማለት ነው። እንግዲህ ይህን ባጭሩ ስንመለከት በአጠቃላይ ከጤና ተደራሽነት ከግብዓት አቅርቦትና እንግዲህ ሌሎችም ጉዳዮችን እንግዲህ ጠቅለል ያሉ ጥያቄዎች ናቸው የቀረቡላቸው። በእነዚህ ጥያቄዎች እንግዲህ ምላሽና ማብራሪያ ሰጥተውባቸዋል። ላብነትም ስንመለከት እንግዲህ ተደራሽነትን ስንመለከት በአጠቃላይ በአንዳንድ አካባቢዎች የጤና ተቋማት ተደራሽ አይደሉም፣ አሁንም የሚቀር ነገር አለ የሚል ነገር የተነሱ ጉዳዮች አሉ። እንግዲህ እዚሁ ላይ ማብራሪያ ሲሰጡ በአጠቃላይ ነው እየገለጽኩት ያለሁት። እንግዲህ በአጠቃላይ ወደ 600 የሚሆኑ ጤና ኬላዎችን በዚህ ዓመት መገንባት መስራት ተችሏል። ከዚህ ውስጥ እንግዲህ ከ300 በላይ የሚሆኑ ጤና ኬላዎች ደግሞ በአሁኑ ሰዓት አገልግሎት እየሰጡ የሚገኙ መሆናቸውን ገልጸዋል ማለት ነው ሚኒስትሯ። እንግዲህ ከዚህ ጋር በተገናኘ ሌላው ከአቅርቦት ጋር የተገናኘም እንግዲህ የተነሳ ጉዳይ ነበር። እንግዲህ የመድኃኒት አቅርቦት ሌላው ችግር ነው። በተለይ በሀገሪቱ የተለያዩ አካባቢዎች የመድኃኒት ተደራሽነት አሁንም ውስንነት፣ ክፍተት ይታያልና ይህን ችግር በዘላቂነት ለመፍታት ሚኒስቴር መስሪያ ቤታችሁ እየሰራ ያለው ነገር ምንድን ነው? ይህን ነገር ቢገልጹልን የሚል ነገርም እንግዲህ ከተወካዮች ምክር ቤት አባላት የተነሳ ሌላው ጥያቄ ነው። እንግዲህ ይህንንም ሲያብራሩ እንግዲህ በሀገሪቱ የተለያዩ አካባቢዎች ወደ 19 የሚሆኑ የመድኃኒት ማከማቻ ወይም ማጠራቀሚያ ማዕከላት መኖራቸውን በእነዚሁም እንግዲህ በቂ የሚባል መድኃኒት እያስገባን እያደረስን ለህብረተሰቡ ተጠቃሚነት እያረጋገጥን ነው የሚል ነገርም አንስተዋል ሚኒስትሯ። ከዚህ ባለፈ እንግዲህ ሌላው የተነሳው ነገር እንግዲህ የውሻ በሽታ ወይም ደግሞ ራቢስ የሚባለው በሽታ ትኩረት ሊሰጠው ይገባል። በጤና ሚኒስቴር በኩል ይህንን ትኩረት ሰጥታችሁ መሄድ አለባችሁ። በተለይ ደግሞ በዜጎች ጤና ላይ ጉዳት እያደረሱ ነው የሚገኙ ውሻዎቹ። እነዚህም ውሾች እንግዲህ በዘላቂነት ጤና ሚኒስቴር ምንድነው እየሰራ ያለው ነገር የሚል ነገርም ሌላው የተነሳ ጉዳይ ሆኗል ማለት ነው። እዚህ ጋር ሲያነሱ ሚኒስትሯ ምላሻቸውን ሲሰጡ በተለይ አዲሱ የጤና ሪፎርም እቅድ ከያዛቸው ጉዳዮች መካከል አንዱ ይህንን ጉዳይ ትኩረት ያደረገ ነው። በተለይ ከተለያዩ ተቋማት ጋር ቅንጅት በመፍጠር የሚሰራበት ጉዳይ አለ። ለምሳሌ ይህን የውሻ በሽታን በተመለከተ ከግብርና ሚኒስቴር ጋር በቅንጅት ለመስራት በአዲሱ የጤና ፖሊሲ የጤና እቅዳችን ውስጥ አስገብተን አብረን እየሰራ ነው ያለ ነው። በአሁኑ ሰዓትም ከ4000 በላይ የሚሆኑ ውሾቹ ክትባት ተሰጥቷቸዋል የሚል ነገርም አንስተዋል። ይህን እንግዲህ በቀጣይ የዜጎች የጤና ስጋት ስለሚሆንም በትኩረት እንሰራለን የሚል ነገር አንስተዋል። ከዚህ ባለፈ ሌላው የተነሳው ነገር የአምቡላንስ ተደራሽነትም የተነሳበት ጥያቄ ነው። ይህም እንግዲህ ተደራሽ አይደለም፣ ብዙ ሊሰራ ተደራሽ ሊሆን ይገባል ለዜጎች የሚል ነገር አለ። ይህን ነገርም ሲያነሱ በተለይ በዚህ ዓመት ብቻ ከ1700 በላይ የሚሆኑ አምቡላንሶችን በሀገሪቱ የተለያዩ አካባቢዎች ተደራሽ ማድረግ ችለናል የሚል ነገርም ይህንም አንስተዋል። በአጠቃላይ ግን አምቡላንሶችን ሲመለከቱ ከ4000 የሚጠጉ አምቡላንሶች መኖራቸውን በሀገሪቱ አብራርተዋል ማለት ነው። እንግዲህ በአጠቃላይ ቀጣይ ትኩረት ሊሰጥባቸው ይገባል ብለው ካነሷቸው ጉዳዮች ሌላው እንግዲህ የመጀመሪያ ደረጃ የጤና እንክብካቤን ማስፋፋት፣ የባለሙያዎችን አቅም ማሳደግና ሜዲካል ቱሪዝም ላይም እንደዚሁ ቀጣይ በትኩረት የሚሰራባቸው ነው ሲሉ ሚኒስትሯ በአጠቃላይ አቅርበዋል ማለት ነው። እንግዲህ ለጊዜው ያለኝ መረጃ ይህን ይመስላል። አሸናፊ ማሪ፣ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። ወጣቶች በተለያዩ ዘርፎች ያላቸው ተጠቃሚነት እንዲጎለበት ትብብራቸውን እንዲያጠናክሩ የአፍሪካ ህብረትና የአውሮፓ ህብረት አስታወቁ። የአፍሪካ ህብረትና የአውሮፓ ህብረት ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው በሀገራቱ ያለውን የወጣቶች ትብብር ለማሳደግና በሰላም በአየር ንብረትና በኢኮኖሚያዊ እድገት ያለውን አጋርነት ለማጠናከር ያለመ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ውለሃል? ጉባኤው የአፍሪካና አውሮፓ የወጣቶችን ተጠቃሚነት ለማሳደግና በህብረቱ መካከል ያለውን አጋርነት ለማጠናከር ምን ፋይዳ አለው ተባለ? ምን ሀሳቦች ተነሱ? ጠቅላላ አድርገ መረጃዎችን አድርስ። አመሰግናለሁ። እንግዲህ አሸናፊ፣ አንተም ቀደም ብለህ እንደጠቀስከው የአፍሪካ ህብረትና የአውሮፓ ህብረት ጉባኤ በዚሁ በአዲስ አበባ በአፍሪካ ህብረት ቅጥር ግቢ ውስጥ መካሄድ ጀምሯል። ዛሬን ጨምሮ እስከ ነገ ድረስ የሚቆይ ነው የሚሆነው። እንግዲህ በዚህ ጉባኤ በርካታ ወጣቶች ማለትም የአፍሪካና የአውሮፓ ሀገራትን የወከሉ በርካታ ወጣቶች ታድመውበታል። ከዛ ባሻገርም የህብረቱ ከፍተኛ የስራ ኃላፊዎችም በዚህ ጉባኤ ታድመዋል ማለት ነው። በዋናነት ይህ ጉባኤ ትኩረቱን ያደረገው በአፍሪካ ሀገራትና በአውሮፓ ሀገራት መካከል ያሉ ወጣቶችን ተጠቃሚነትን ለማረጋገጥ ዓላማ ያደረገ ነው። በአፍሪካ ህብረት
ህብረትና በአውሮፓ ህብረት መካከል ያለውን የወጣቶች በሰላም በአየር ንብረት እንዲሁም ደግሞ በኢኮኖሚ ልማት ላይ ያለውን ትብብር ማጠናከር ላይ ዓላማ አድርጎ እንደሚካሄድ ነው የተገለጸው ማለት ነው። እንግዲህ በዚህ መድረክ ተገኝተው ሀሳባቸውን ሲያጋሩ የነበሩት በአፍሪካ ህብረት የአውሮፓ ህብረት ልኡካን ዋና የፖለቲካ ጉዳዮች ዋና ኃላፊ የሆኑት ፔስካል እንደገለጹት ከሆነ አፍሪካና አውሮፓ በርካታ የሚያመሳስላቸው ጉዳይ መኖራቸውን አንሷል። ከነሱ ጉዳዮች መካከል ደግሞ አንዱ የወጣቶች ቁጥር በቀዳሚነት የሚጠቀስ መሆኑን ያነሱት በሁለቱም ሀገራት መካከል ወይም ደግሞ በሁለቱ አህጉራት መካከል ያለው የወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝ አንስተዋል። ይህ ደግሞ በጋራ ለመስራት አይነተኛ ሚና መሆኑን ነው ሲያነሱ የነበሩት። በተለይም ይህ ጉባኤ በሀገራት መካከል የሚደረግ ሳይሆን በህብረቶች መካከል የሚደረግ በመሆኑ አጠቃላይ በርካታ ሀገራትን የወከለ ጉባኤ ስለመሆኑ ያነሱት። በዚህም በተለይም የአውሮፓ ህብረት ከአፍሪካ ህብረት ጋር በተለያዩ ጉዳዮች ላይ በጋራ እየሰራ እንደሚገኝ አንስተዋል። በትምህርት፣ በጤና፣ በመሰረተ ልማት እንዲሁም በኢኮኖሚ ጉዳዮች ላይ የአፍሪካ ህብረት ጋር በቅንጅት እየሰራ እንደሚገኝ አንስተዋል። ከዛ ባሻገርም ደግሞ በዚህ መድረክ ተገኝተው ሀሳባቸውን ሲያጋሩ የነበሩት የአፍሪካ ህብረት የሴቶችና የወጣቶች ዳይሬክተር የሆኑት ዋና ኃላፊዋ እንደገለጹት ከሆነ በተለይም ደግሞ በዚህ ያለው በርካታ ወጣቶች ቁጥር ነው ያለው በአፍሪካ ሀገራት በተለይም በሚቀጥሉት 20ና 30 ዓመታት የአፍሪካ ወጣቶች ቁጥር አሁን ካለበት በከፍተኛ ደረጃ ይጨምራል ተብሎ እንደሚጠበቅ አንስተዋል። ለዚህም ደግሞ ወጣቶችን ብቁ ማድረግ አይነተኛ ሚና መሆኑ ሲያነሱ ነበር። ለዚህ ደግሞ ወጣቶችን በቴክኖሎጂ ወይም ደግሞ በዲጂታል ዘርፍ ላይ ማብቃት ለነገ የማይባል ጉዳይ መሆኑን አንስተዋል። በዚህም ወጣቶች በአርቲፊሻል ኢንተለጀንስን ጨምሮ በዲጂታል ዘርፍ ላይ እንዲሰማሩ ለማስቻል በርካታ እድል መኖሩን አንስተዋል። ይህ ደግሞ አጠቃላይ ከአውሮፓ ህብረት ጋር በቅንጅት ለመስራት አይነተኛ ሚና እንዳለው ዋና ዳይሬክተሯ ፕሩስንዴ አንስተዋል። ይህ ደግሞ አጠቃላይ የአፍሪካ ህብረትና የአውሮፓ ህብረት በተለያዩ ጉዳዮች ላይ በጋራ በመስራት ፖሊሲዎች ላይ እንዲሳተፉ በማድረግ በተለይም የሚወጡ ፖሊሲዎች ወጣቶችን ታሳቢ ያደረጉ እንዲሆኑ ለማስቻል ሴቶችን ታሳቢ ያደረጉ እንዲሆኑ ለማስቻል ያላቸውን ተሳትፎ ማጎልበት እንደሚገባ አንስተዋል። በተለይም ሁለቱ አህጉራት የአውሮፓና የአፍሪካ ማለት ነው ሁለቱም አህጉራት በተለያዩ ጉዳዮች ላይ ለረጅም ዓመታት በጋራ ሲሰሩ የነበሩ ናቸው። በተለይም ደግሞ ወጣቶችን በኢኮኖሚ ተጠቃሚ እንዲሆኑ ለማስቻል ከዛ ባሻገርም በተለያዩ መሰረተ ልማቶች በትምህርት፣ በጤና፣ በተለያዩ ወሳኝ የሚባሉ መሰረተ ልማቶች ላይ እንዲጠቀሙ ለማስቻል በትብብር ሲሰሩ እንደነበር አንስተዋል። የአፍሪካ ህብረትም ከአውሮፓ ህብረት ጋር ያለውን ቅንጅት ያለውን ትብብር አጠናክሮ እንደሚቀጥል አንስተዋል። ይህ መድረክ ደግሞ በሁለቱ መካከል ያለው በህብረቱ ማለት ነው በሁለቱ ህብረት መካከል ያለውን ትብብር ለማጎልበትና በቅንጅት ለመስራት ያሉ ክፍተቶችን ለማስተካከል ከዛ ባሻገርም ያሉ ጥንካሬዎችን ይበልጥ ለማጎልበት ከፍተኛ አስተዋጽኦ አለው ሲሉ አንስተዋል። በዚህ መድረክ ሲሳተፉ የነበሩ የተለያዩ ሀገራትን የወከሉ ወጣት ዲፕሎማቶች ወይም ደግሞ የዲፕሎማሲ ማህበረሰብም ይህ መድረክ መዘጋጀቱ በጋራ ለመስራት የአውሮፓና የአፍሪካ ሀገራትን ትብብር ለማጠናከርና ህብረቶቹን በቅንጅት እንዲሰሩ ለማስቻል ከፍተኛ አስተዋጽኦ እንዳለው ሲያነሱ ነበር። አሸናፊ አባዲ ለመረጃዎች እናመሰግናለን። መልካም ቀን ይሁንልን። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ የኢኮኖሚ ማሻሻያ የሚያደርገው ድጋፍ ቀጣይነት እንዳለው ዋና ዳይሬክተሯ ክሪስታሊና ጆርጂየቫ ገለጹ። በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ውስጥ በተካተቱ ሁሉም ቁልፍ ዘርፎች ላይ ማሻሻያዎች ውጤት እያስገኙ ነው ብለዋል ዋና ዳይሬክተሯ። ባየሙላት ዝርዝሩን አዘጋጅቷል። ኢትዮጵያ ባለፉት ዓመታት የተገበረችው የኢኮኖሚ ማሻሻያ ለዘመናት የቆዩና የኢኮኖሚውን እድገት ወደ ኋላ የጎተቱ መዋቅራዊ ችግሮችን እየፈታ ይገኛል። ማሻሻያው የግሉን ዘርፍ ተሳትፎ በማሳደግና የኢኮኖሚውን መሰረት በማስፋት በአጭር ጊዜ ፈጣን የእድገት ጉዞ እንዲመዘገብ እያደረገም ነው። በ2017 በጀት ዓመት ኢኮኖሚው የ9.2 በመቶ እድገት ማስመዝገብ ችሏል። በዚህ ዓመትም የ10.2 በመቶ የኢኮኖሚ እድገት ይጠበቃል። ይህ እርምጃ ኢትዮጵያ በአፍሪካ ከቀዳሚዎቹ ተርታ የሚሰለፍ ጠንካራ ኢኮኖሚ ለመገንባት ለጀመረችው ውጥን መሰረት የሚጥል ነው። ኢትዮጵያ የጀመረችው ይህ የለውጥ ጉዞ ዓለም አቀፍ የፋይናንስ ድርጅቶች ያላቸውን አመኔታ እያሳደገና የሚሰጡት የገንዘብና የቴክኒክ ድጋፍ እንዲያጠናክሩም አድርጓል። ከሰሞኑ ወደ አዲስ አበባ የመጡት የዓለም አቀፉ የገንዘብ ተቋም አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ይህንኑ ነው የመሰከሩት። ማኔጂንግ ዳይሬክተሯ ከጠቅላይ ሚኒስትር አብይ አህመድ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ውይይት አድርገዋል። የኢትዮጵያ ፕሬስ ድርጅት ከሚያሳትመው ኢትዮጵያን ሄራልድ ጋር በነበራቸው ቆይታም የኢትዮጵያ ኢኮኖሚ ማሻሻያ የተመራበትን መንገድና ውጤቱን አድንቀዋል። በመካከለኛው ምስራቅ በሚካሄደው ጦርነት ምክንያት እየተባባሰ በመጣው ዓለም አቀፍ የኢኮኖሚ አለመረጋጋት ውስጥም ቢሆን ኢትዮጵያ በነደፈችው ታላቅ የኢኮኖሚ ማሻሻያ አጀንዳና ጠንካራ የፖሊሲ አቅጣጫ አማካኝነት እድገቷን እያስቀጠለች ትገኛለች ሲሉ ገልጸዋል። የኢትዮጵያ ኢኮኖሚ በፍጣን እድገት በኤክስፖርትና በመንግስት ገቢ ላይ መሻሻሎችን በማሳየት ጠንካራ የኢኮኖሚ አፈጻጸም እያስመዘገበች በመሆኑ የኢኮኖሚ ማሻሻያውን አወድሰዋል። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ መንግስት የኢኮኖሚ መረጋጋትን ለማስፈንና ለችግር ተጋላጭ ዜጎችን ለመደገፍ ያለውን ቁርጠኝነትም አድንቀዋል። የእሳቸው ገለጻ ኢትዮጵያ በፈታኝ ዓለም አቀፍ ሁኔታ ውስጥ ኢኮኖሚዋን ለማጠናከር የመቋቋም አቅሟን ለማሳደግና የረጅም ጊዜ ኢኮኖሚያዊ እድገት ለማረጋገጥ የምታደርገውን ስልታዊ ጥረት አመላካች ነው። የዓለም አቀፉ የገንዘብ
ገንዘብ ተቋም በቅርቡ ባወጣው ትንበያ ኢትዮጵያ በተያያዘው የፈረንጆቹ ዓመት ከሳህራ በታች ከፍተኛ የሆነውን የ9.2 በመቶ እድገት ታስመዘግባለች ያለ ሲሆን ይህም ከኢትዮጵያ ትንበያ ጋር ተቀራራቢ ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ኢትዮጵያ የኢኮኖሚ ማሻሻያውን በተገበረች ማግስት ኢኮኖሚውን ለግሉ ዘርፍ ክፍት በማድረግ ከግብርናው ነጠላ ዘርፍ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ ድርሻቸውን ከፍ ወዳደረጉበት ብዝሃ ዘርፍ ተሸጋግሯል። የውጭ ንግድ ማደግ፣ የመንግስት ገቢ በከፍተኛ ፍጥነት መጨመር፣ የስራ ዕድል፣ ጠቅላላ ምርት በመጨመር የኢኮኖሚ እድገቱ ወደ ባለ ሁለት አሃዝ እንዲንደረደር አድርጓል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫም በሀገር በቀል ኢኮኖሚ ማሻሻያ አጀንዳው ውስጥ በተካተቱ ሁሉም ዘርፎች ላይ ውጤቱ የተገኘ መሆኑን ጠቅሰዋል። የኢትዮጵያ ማሻሻያ ጉዞ አበረታች ነው፣ እኛም የተጀመረውን የእድገት ጉዞ ለመደገፍ ያለንን ቁርጠኝነት እንቀጥላለን ሲሉም አረጋግጠዋል። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት ባለፉት 10 ወራት ከ600 ቢሊዮን ብር በላይ ገቢ ሰበሰበ። የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ የ10 ወራቱን የእቅድ አፈጻጸም አስመልክተው በሰጡት መግለጫ ተቋሙ በቴክኖሎጂ የታገዘ ቁጥጥር በመተግበሩ በማጭበርበር ሊታጣ የነበረ 256.7 ቢሊዮን ብር ወደ ገቢ መቀየር ተችሏል። መግለጫውን የተከታተለችው ባልደረባችን ሂሩት እንቢያለ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሂሩት እንደምን ቆይተሻል? ኮሚሽኑ ባለፉት 10 ወራት ያከናወናቸው ተግባራት ምን ይመስላሉ? የተመዘገበው ውጤት ከእቅዱ አንጻር ሲታይስ ምን መልክ አለው ማለት ይቻላል? አመሰግናለሁ አሸናፊ። ቀደም ሲል አንተም ስታነሳ እንደነበርከው የኢትዮጵያ ጉምሩክ ኮሚሽን በዛሬው ዕለት የ10 ወራትን የ2018 እቅድ አፈጻጸሙን በማስመልከት ጋዜጣዊ መግለጫውን ሰጥቷል። ጋዜጣዊ መግለጫውን የሰጡት የኮሚሽኑ ኮሚሽነር ዶክተር ደበሌ ቀበታ ናቸው። እሳቸው እንደገለጹት እንግዲህ በ2018 በጀት ዓመት ጉምሩክ ኮሚሽን ከ725 ቢሊዮን ብር በላይ ለመሰብሰብ አቅዶ 600 ቢሊዮን ብር ማሳካት መቻሉን በ10 ወራት ብቻ አስታውቋል። ከዚህም ባለፈ እንግዲህ ይሄ የተገኘው ገቢ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከ258 ቢሊዮን ብር በላይ ብልጫ ማሳየቱም ነው የተጠቆመው። ከዚህም ባለፈ ጉምሩክ ኮሚሽን በርካታ ተግባራትንም እንደሚያከናውን ይታወቃል። ከዚህም ውስጥ የገቢ አሰባሰብ ማሳደግና ኮንትሮባንድ ንግድን መቆጣጠር ዋነኛው እንደሆነም ነው የተነሳው። በዚህም እንግዲህ ባለፈው 10 ወራት ብቻ ከገቢና ከወጪ ኮንትሮባንድ ከ21.3 ቢሊዮን ብር በላይ ሀገር ልታጣ ወይንም ሊከስር የነበረውን ማዳን መቻሉም ተጠቁሟል። ይህም እንዳጠቃላይ ደግሞ ሀገር ልታጣ የነበረችው ወይንም በአጭበርባሪዎች ሊመነዘር ወይንም ሊመነተፍ የነበረ ገንዘብ ከ256 ቢሊዮን ብር በላይ ማዳን መቻሉም ተጠቁሟል። እንግዲህ የተገኘው አፈጻጸምም ከ100% በላይ ስኬታማ እንደነበረ ነው የገለጹት። ለዚህ ስኬታማነትም በዋናነት በዘመናዊ ቴክኖሎጂ የታገዘ አሰራር መኖሩ፣ የማክሮ ኢኮኖሚ ማሻሻያው ተግባራዊ መደረጉ መሰረት እንደጣለ ወይንም አስተዋጽኦ እንዳበረከተም ገልጸዋል። ከዚህም ባለፈ እንግዲህ በኮንትሮባንድ ከተያዙ ምርቶች ውስጥ መድኃኒት፣ ኤሌክትሮኒክስ ምርቶች፣ አልባሳትና ማዕድናት እንደሚገኙበትም አስታውቋል። ከዚህም ባለፈ ኮሚሽኑ በዚህ በ10 ወራት በተለያዩ በኢንቨስትመንት ዘርፎች ላይ ለተሰማሩ ኢትዮጵያ ታምርትን ጨምሮ ማለት ነው ከ328 ቢሊዮን ብር በላይ ድጋፍ ማድረጉንም አስታውቀዋል። እንግዲህ በ10 ወራት ውስጥ በርካታ ተጨባጭ ወይንም ውጤታማ ተግባራት መከናወን መቻላቸውን እንግዲህ ኮሚሽነሩ ያስታወቁት። ይህንንም በቀጣይ በሚቀሩ ወራት ለማስቀጠልና የታዩ ክፍተቶችንም ሆነ ጠንካራ ጎኖችን ለማስቀጠል ሰፊ ስራ እየተሰራ እንዳለም አክለዋል። ይህንም ተጠናክሮ እንደሚቀጥል ነው የጠቆሙት። ከዚህም ባለፈ እንግዲህ በኮንትሮባንድ ወይንም ኮንትሮባንዲስቶች ያላቸውንም ከ1295 በላይ አካላትን ለህግ አካል ማቅረቡንና አስፈላጊ ሆነ የህግ እርምጃ እንዲያገኙ መደረጋቸውንም ኮሚሽነሩ ዛሬ ባስታወቁት መግለጫ ላይ ገልጸዋል።
ሂሩት ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልሽ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። የብልጽግና ፓርቲ የወጣቶችን ተጠቃሚነት የማረጋገጥን ጉዳይ ልዩ ትኩረት እንደሰጠው የአዲስ አበባ ከተማ ከንቲባና የፓርቲው ስራ አስፈጻሚ አባል አዳነች አቤቤ ተናገሩ። ፓርቲው ኢትዮጵያን ተስፋ ወደሚታይ ብርሃን እያሸጋገረ መሆኑን የገለጹት ደግሞ የጠቅላይ ሚኒስትር ጽህፈት ቤትና የካቢኔ ጉዳዮች ኃላፊ ሚኒስትር አለምፀሐይ ጳውሎስ ናቸው። የብልጽግና ፓርቲ ለአዲስ አበባ ምክር ቤትና ለፓርላማ የሚወዳደሩ እጩዎችን ለህዝብ አስተዋውቋል። ይመራደም ተጨማሪ አዘጋጅቷል። 10 ቀናት ብቻ ቀርተውታል። የሰባተኛው ጠቅላላ ምርጫ ሊካሄድ ቀነ ቀጠሮ ከተቆረጠለት በኋላ የፖለቲካ ፓርቲዎች እንደ ሀገር በተለያዩ ዝግጅቶች እያለፉ ዛሬ የምረጡኝ ቅስቀሳ ምዕራፍ ላይ ደርሰዋል። የብልጽግና ፓርቲ ለአዲስ አበባ ምክር ቤትና ለፓርላማ የሚወዳደሩ እጩ ተወዳዳሪዎቹን በምረጡኝ ቅስቀሳው ለህዝብ አስተዋውቋል። ፓርቲው የኢትዮጵያን ሰፊ ቁጥር የሚሸፍነውን የወጣቶችን ተጠቃሚነት ማረጋገጥ ልዩ ትኩረት የሰጠሁት ጉዳይ ነው ብሏል። መጪው ጊዜ ብልጽግና ነው ስንል ብልጽግና እንደሚረጋገጥ ማሳያ ነው። የሚጠቀሙበት ደግሞ ማን ናቸው? ወጣቶች ናቸው። አገር እየተገነባች ያለችው ለወጣቶች ነው። እናንተ እኛ ባለፍንበት ፈተና ውስጥ እንዳታልፉ በአገራችሁ የምትኮሩ በራሳችሁ በዜግነታችሁ ደስተኛ ሆናችሁ የትኛውም አካባቢ ብትንቀሳቀሱ በየትኛው ዓለም ላይ ብትሄዱ የምትከበሩ ኢትዮጵያውያን እንድትሆኑ ብልጽግና ትላንትን ያክማል፣ ነገን ይተልማል። ሀገር ስትገነባ በዘላቂ ሰላምና ፍትሃዊ ተጠቃሚነት ላይ እንዲሆን የብልጽግና ፓርቲ የመረጠው መንገድ ስለ ኢትዮጵያ ሲባል ተደምሮ መስራትን እንደሆነ ተጠቁሟል። ትላንትና ወጣቶች በተገቢው ሁኔታ ትኩረት ስላልተሰጣቸው ትኩረት ይገባቸዋል ብሎ ብልጽግና በተግባር እየሰራ ነው። ወጣቶችን መፈረጅ ትክክል አይደለም ብለን ነው የምናምነው። ኢትዮጵያ ደግሞ ከ67% በላይ ህዝቦቿ ወጣቶች ስለሆኑ ለወጣቶች ልዩ ትኩረት ይሰጣል። እናንተ የምትመሩት ሀገር የበለጸገች፣ እናንተ
ነገ የምትመሯት ሀገር እዳ ሳይሆን ምንዳን የተረከበች መልሳ ምንዳን ሌላ ትውልድ የምታስረክብን ሀገር ነው። ብልጽግናን ምረጡ ስንል ብልጽግና ጫፍና ጫፍ የቆሙ ዋልታ ረገጥ አስተሳሰቦችን ከየትኛውም ጫፍ ቢመጣ አይቀበልም። ብልጽግና ሚዛናዊ ነው። ብልጽግና ብዝሃነትን ያከብራል። ብልጽግና በብዝሃነት ውስጥ ደግሞ አንድነትን ማጠናከር አለብን ይላል። የብልጽግና ፓርቲ ቃልን በተግባር እየፈጸመ ሀገርን ከተስፋ ወደሚታይ ለውጥ ማሸጋገር የቻለ ስለመሆኑም በምርጫ ቅስቀሳው ተገልጿል። ብልጽግናን ለመምረጥ ስንገናኝ ኢትዮጵያን ወደ ተምሳሌት ሀገር እናሸጋግር ስንል የተስፋ አይደለም፣ ሚጨበጥ፣ ሚቆጠር፣ ሚታይ በእያንዳንዳችን ህይወት ዘመን ለትውልድ መልካም አሻራ አሳርፈን እንለፍ ያለውን በተግባር ማስመስከር የቻለ የዚህ ጊዜ ፓርቲ ነውና ለልጆቻችን የምናወርሳት ኢትዮጵያ በእርግጥም የበለጸገች ዛሬ እኛ የምናልፍበት መንገድ መልካም መሰረት የጣለ ነገ ደግሞ ማይነቃነቅ በዓለም ደረጃ በእርግጥም ተምሳሌት ሀገር የኢትዮጵያን ብልጽግና እንማር አፍሪካውያንም ዓለምም የሚልበትን መሰረት ለመጣል በጋራ ተባብረን ተደምረን ኢትዮጵያን ወደ ተምሳሌት ሀገር እናሸጋግራለን፣ ብልጽግናችንን እናረጋግጣለን። የብልጽግና ፓርቲ እስካሁን ባስመዘገባቸው ስኬቶች ሰው ተኮር ስራዎችን ጭምር በመስራቱ የህዝቡ ድጋፍና አስተዋጽኦ ከፍ ያለ ነው ሲሉ እጩ ተወዳዳሪዎቹ ተናግረዋል። በፓርቲያችን ለመጡ ታላላቅ ስኬቶች ሁሌም በጀርባችን ሆናችሁ እየደገፋችሁን አብራችሁን እየሰራችሁ ለዚህ ስኬት በቅተናል። እንደ ሀገር በርካታ ስራዎች የሚታዩ የሚጨበጡ ለውጦች በኢትዮጵያ መጥተዋል፣ ብርሃን ታይተዋል ማለት ነው። ብልጽግና ሁልጊዜም ምርጫችን ነው፣ ሰው ተኮር ነው። በኢትዮጵያ ስልጣን የሚጸናው ዲሞክራሲ ስርዓት የሚለመልመው ህዝብ በይሁንታ ድምጹን በሚሰጥበት የምርጫ ሂደት ነው። ይህ ደግሞ የወጣቶችንም ይሁን የሌላውን ማህበረሰብ ተጠቃሚነትና ዘላቂ የጋራ ሰላምን የማረጋገጫ ምቹ መደላድል የሚፈጥር ይሆናል። በኢትዮጵያም ዴሞክራሲያዊ የምርጫ ስርዓት እንዲገነባ የሲቪል ማህበረሰብ ድርጅቶች የሚጫወቱት ሚና ከፍተኛ ነው። ድርጅቶቹ ከምርጫ ታዛቢነት ባሻገር የዜጎችን ንቁ ተሳትፎ ለማሳደግና የምርጫውን ታማኒነት ለማረጋገጥ በትኩረት እየሰሩ ይገኛሉ። ዋለልኝ ታምር በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። ዲሞክራሲ እንዲጎለብት፣ ነጻነት እንዲሰፍን ስኬታማ የምርጫ ሂደት ያስፈልጋል። ይህ ሂደት ሙሉ እንዲሆን የገለልተኛ ታዛቢዎችና ደጋፊዎች ሚና አንዱ ሆኖ ይገኛል። የሲቪል ማህበረሰብ ድርጅቶች ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና በማግኘት የምርጫ ሂደቱን በገለልተኝነት የመታዘብና የመደገፍ ስራዎችን ያከናውናሉ። የመራጮች ትምህርት በሰፊው በተለያዩ ቋንቋዎች በተለያዩ አካባቢዎች ተደራሽ ላልሆኑ የማህበረሰብ ክፍሎች፣ ለተለያዩ እድሜ ደረጃዎች፣ አዲስ ለሚመጡ ወጣቶች መርጠው ለማያውቁ ሁሉ መምረጥ መብታቸው፣ ኃላፊነታቸው፣ ወደፊት ማንነታቸውን የሚወስን ጉዳይ እንደሆነ በማስረዳት ንቃት ያለው በእውቀት የተመሰረተ መራጭ በብዛትም በጥራትም እንዲጨምር የምናደርገው ጥረት ማለት ነው። የሀገር ውስጥ ተፈናቃዮች ያሉባቸው፣ ግጭት ባሉባቸው አካባቢዎች ዜጎች በምርጫው በንቃት እንዲሳተፉ እንደ መራጭም እንደ እጩም አጠቃላይ ደግሞ የምርጫው ሂደት ሰላማዊ ሆኖ እንዲያልፍ የሰላም ግንባታ ስራዎችን ጎን በጎን እየሰራን የመራጮች ትምህርት እያስተማርን ነው ያለ ነው። ዜጎች መብትና ግዴታቸውን አውቀው ድምፃቸውን እንዲሰጡ ትምህርት ከመስጠት ባለፈ የምርጫውን ታማኒነት የሚፈታተኑ የጥላቻ ንግግሮችንና ሐሰተኛ መረጃዎችን የመለየትና የመከላከል ስራንም የሲቪል ማህበረሰብ ድርጅቶች ይከታተላሉ። የጥላቻ ንግግሮች ራሳቸውን ችሎ በሂደቱ ላይ አሉታዊ አስተዋጽኦ ስለሚያደርጉ እነሱን ከስር ክትትል እያደረጉ የሚመለከታቸው አካላት ደግሞ መረጃውን እንዲደርሳቸው በማድረግ በትብብር መልኩ እንሰራለን። ትልቁ ነገር ግን አሁንም ቢሆን ማህበረሰቡ ላይ አንዳንድ ወሬዎች ወይም መረጃዎች ሲሰጡ መረጃዎችን እንዲያጣራ የሚዲያ ሊትራሲ የምንለው ወይም ደግሞ የግንዛቤ ደረጃውን ከፍ በማድረግ በሜንስትሪም ሚዲያዎች፣ በማህበራዊ ሚዲያዎቻችን፣ በራሳችን እና ባሉት ፕላትፎርሞች ሁሉ ግንዛቤ እየፈጠርን በምርጫ ጋር ተገናኝቶ ሊፈጠሩ የሚችሉ የሚጠበቁ እና የሚጠረጠሩትን የሆኑ ጉዳዮችን ደግሞ እንደዚሁ ሰው ጥንቃቄ አድርጎ ከእንደነዚህ አይነት አላስፈላጊ መረጃዎች ከፋፋይ ከሆኑ ምርጫ ጋር በተገናኘ ግጭትን ሊያነሳሱ ከሚችሉ ነገሮች ደግሞ ሌሎች ባለድርሻ አካላትም ራሳቸውን እንዲያቅቡ መንግስትም ደግሞ እንደ መንግስት ኃላፊነቱን እንዲወጣ ምርጫ ቦርድ ኃላፊነቱን እንዲወጣ
በእኛ በኩል ደግሞ ዶኩሜንት እያደረግን ተጠያቂነትም እንዲመጣ አድቮኬሲ ወይም የሙግት ስራዎቻችንን አጠናክረን እንሰራለን። ድርጅቶቹ በምርጫው ሂደት ወደ ኋላ የቀሩ የህብረተሰብ ክፍሎች ላይ ልዩ ትኩረት አድርገው በተለይም ሴቶች፣ ወጣቶችና አካል ጉዳተኞች በምርጫው ሂደት እኩል ተሳታፊና ተጠቃሚ እንዲሆኑ ግፊት ያደርጋሉ። ወጣቶች እየተንቀሳቀሱ ነው፣ ሴቶች እየተንቀሳቀሱ ነው። አካል ጉዳተኞች በፌዴሬሽን ሆነው የአካል ጉዳተኞች በሚል የሚቆጠሩ አካል ጉዳተኞች አሉ። እነሱ እንዲመዘገቡ በምርጫ ወቅትም ተሳትፏቸው የጎላ እንዲሆን እየጣሩ ነው ያሉት። በተመሳሳይ የፖለቲካ ፓርቲዎች አሁን ሚዲያን ተጠቅመው ደጋፊዎቻቸው እንዲመርጧቸው የሚያደርጉት እንቅስቃሴ በበጎ የሚወሰድ ነው። ተደራሽነት ስንል አንዱ በአገር ውስጥ ተፈናቃይ በካምፕ ውስጥ ያሉ ሰዎች፣ ሁለተኛ አካል ጉዳተኞች፣ ሶስተኛ ሴቶች፣ በተለይ በገጠር በአርብቶ አደር ማህበረሰብ አካባቢ ያሉ የቋንቋም ባሪየርም ስላለ እነዚህ አይነት ቴሌቪዥንና ሬዲዮ ተደራሽም ስለማይሆኑ ጭምር እሱ ላይ እንሰራለን። የሲቪል ማህበረሰብ ድርጅቶች ተግባር ለነጻና ፍትሐዊ ምርጫ ምቹ ሁኔታን በመፍጠር የሀገሪቱን የዲሞክራሲ ግንባታ ወደ ላቀ ምዕራፍ የሚያራምድ ትልቅ እርምጃ ሆኗል። ፓርቲዎች ለሰባተኛው ጠቅላላ ምርጫ የተለያዩ አማራጮችን ተጠቅመው የምረጡኝ ቅስቀሳ እያካሄዱ ነው። የመገናኛ ብዙሃን አዘጋጅነትን ተጠቅመው ከሚያደርጉት የምረጡኝ ቅስቀሳ በተጨማሪ በብሔራዊ ምርጫ ቦርድ አዘጋጅነት የሚካሄደው የፓርቲዎች ክርክርም ያላቸውን አማራጭ ፖሊሲ እንዲያስተዋውቁ እየረዳቸው ነው። መስከረም ቸርነት ተጨማሪ አዘጋጅታለች። የፖለቲካ ፓርቲዎች በፖለቲካ፣ በኢኮኖሚ፣ በማህበራዊና በተለያዩ ጉዳዮች ያላቸውን የፖሊሲ አማራጮች በአግባቡ ማቅረባቸው መራጩ ሕዝብ በቀላሉ የሚመርጠውን የፖለቲካ ፓርቲ እንዲለይ የሚያግዝ ነው። በምርጫ ሂደት ውስጥ እንደ ወሳኝ ምዕራፍ በሚወሰደው የምረጡኝ ቅስቀሳ ዘመቻ የፖለቲካ ፓርቲዎች ለሀገር ይጠቅማል፣ ብሔራዊ ጥቅምን ያስጠብቃል የሚሉትን የፖሊሲ አማራጮቻቸውን መገናኛ ብዙሃንን ተጠቅመው ከህዝብ ያደርሳሉ። የተለያዩ ፓርቲዎች ቅስቀሳ የምናደርግበት ወቅት ላይ ነው ያለ ነው። የቅስቀሳ ራሱን የቻለ ጊዜ አለ። በዛ ጊዜ ገደብ ውስጥ ፓርቲዎች ቅስቀሳ እያደረጉ ነው። ለህዝባችን መልእክቶችን ለማድረስ የተለያዩ የሚዲያ አማራጮችን እየተጠቀምን ነው። ይሄ ይቀጥላል። በሚዲያ ያደረግናቸው ተሳትፎች ለሰፊው የመራጭ ህዝብ የደረሱ መሆናቸውን እናውቃለን። ጥሩ ፊድባክ አግኝተናል። መነቃቃት ተፈጥሯል። ይህንን አጠናክረን እንቀጥላለን። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በተለያዩ ርዕሰ ጉዳዮች ላይ የፖለቲካ ፓርቲዎች ያላቸው አማራጭ ሀሳብ ለህዝብ ይደርስ ዘንድ የምርጫ ክርክር እያሰናዳ ነው። ፖለቲካውን ለማነቃቃት፣ ፖለቲከኞችንም ለማሳተፍ፣ ለህዝቡም ተደራሽ ለማድረግ ምርጫውን ራሱ አዌርነስ ለመፍጠር የተጠቀሙት የሚዲያ ምህዳሩ በጣም የሚመሰገን ነው። ሞጋች ባለሙያዎችም አሉ። የሚነሱ ሀሳቦች በጣም ጥሩዎች ናቸው። የምርጫ ቦርድ የክርክር የአየር ሰዓትንም በማዘጋጀት ፍትሐዊ በሆነ መንገድ ድልድል በማድረግ የፖለቲካ ፓርቲዎች ሀሳባቸውን ለህዝቡ ተደራሽ እንዲያደርጉ ሰፊ ስራ እየተሰራ ያለበት አግባብ ስላለ አጠቃላይ ከምርጫ ቦርድ ጋር የጋራ ምክር ቤታችንም ተቀራርቦ እየሰራ ያለበት አግባብ እንዳለ ለማንሳት ነው። የፖለቲካ ፓርቲዎች ያገኙትን የምርጫ ቅስቀሳ እድሎች ተጠቅመው በሰከነ መንገድ በተለያዩ ርዕሰ ጉዳይ ላይ ያላቸውን አማራጭ ሀሳብ ይዘው መቅረብ ከነሱ የሚጠበቅ ነው። የዓለም አቀፍ የሚዲያ የፖለቲካ ፓርቲዎች የክርክር ስታንዳርድ ጠብቀው እርስ በርስ ተከባብረው አከራካሪ ሚዲያዎችንም በደንብ አክብረው ጠያቂም እርስ በርስ ሲጠያየቁ ሲመላለሱ አይተናል። ይሄ መለመድ ያለበት ነው። ትንሽ ደግሞ በመጠኑ ቢሻሻል ብዬ ማስበው ፖለቲካ ፓርቲዎች ቢከራከሩ ደስ የሚለን በፖሊሲ በፕሮግራም መሆን ሲገባው መተባበር ያለባቸው በፖሊሲ በፕሮግራም ሳይሆን በፖለቲካ ሲተባበሩ አይተናል። ይሄ ማለት የጥላቻ የተወሰኑ ሰዎች ግለሰቦች ላይ ንግግሮች አይተናል። ይሄ ወደፊት ይስተካከላል ብለን እናምናለን። የፓርቲዎቻችን መለመድም የሌለበት ሁለተኛው በጭብጥ ጉዳይ ላይ ይሄ አርጊው ሲያደርጉ ሀሳብ ይነሳል። ለዛ ሀሳብ አርጊው ማድረግ ሲገባቸው ስድብ የሚመስሉ አንዳንዴ እንግዲህ ማህበረሰባችን የሚቀበልበት ጉዳይ አለው። ስለዚህ የዚህ ነገሮች ቢሻሻሉ ወደፊት ፓርቲዎቻችን ያንን ቢያደርጉ፣ ምክንያቱም መከራከር ያለብን በፖሊሲ በስትራቴጂ በፕሮግራም የኔ ፓርቲ ነገ መንግስት ቢሆን ኢትዮጵያ ውስጥ ኢኮኖሚውን እዚህ አደርሳለሁ፣ የውጭ ጉዳይ ፖሊሲው እንደዚህ ይሆናል፣ ብሔራዊ ጥቅሜ በዚህ መልኩ አስጠብቃለሁ፣ የትምህርትና የጤና ማህበራዊ ግንኙነቱን ይሄን አደርጋለሁ የሚል ሀሳብ ለኢትዮጵያን መሸጥ መቻል አለባቸው።
የምርጫ ክርክር ዜጎች የሚመርጡትን የፖለቲካ ፓርቲ እንዲለዩ ከማገዙ በላይ እንደ ሀገር የዲሞክራሲ ልምምድን የሚያጎለብት ነው። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የባህር ዳር ከተማ ወጣቶች የበኩላቸውን ሚና እየተወጡ ነው። በባህር ዳር ከተማ በወጣቶች ሀሳብ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ በሰባተኛው ጠቅላላ ምርጫ ዙሪያ ከወጣቶች ጋር የሚመክር የንቅናቄ መድረክ እየተካሄደ ነው። የባህር ዳር ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ሰብለ ዘውዱ የከተማ ወጣቶች በሰባተኛው ጠቅላላ ምርጫ ከምዝገባ ጀምሮ ምርጫው ስኬታማ እንዲሆን የበኩላቸውን ሚና እየተወጡ መሆናቸውን ገልጸዋል። ከዚህ በፊት ካርድ በማውጣት የአንበሳውን ድርሻ በመውሰድ ሌሎችንም በመቀስቀስ ሌሎችም እንዲያወጡ በማድረግ ያላወቁ እንዲያውቁ በማድረግ ሰፊ ስራ ሲሰሩ ቆይታችኋል። አሁን ደግሞ ምርጫችን ሰላማዊ በሆነ መንገድ ፍትሃዊ በሆነ መንገድ ለማካሄድ 1-2 ሳምንት ነው የሚቀረንና በዛ ልክ ሁላችሁም ምርጫውን ነገን በማሰብ ሁላችንም ይሄን ምርጫ ለመፈጸም ዝግጁ እንደሆን እርግጠኛ በሆንም የበለጠ ለማጠንከር ደግሞ ዝግጁ እንድትሆኑ ሐሳቤን መግለጽ እፈልጋለሁ። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ዘላለም አረጋ በበኩላቸው ኢትዮጵያን ወደ ተምሳሌት ሀገር ለመቀየር በሚደረገው ጥረት የወጣቶች ሚና ጉልህ በመሆኑ መንግስት ለወጣቶች ልዩ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ኢትዮጵያን ወደ ተምሳሌት ሀገር ለመቀየር የሚደረገው ጥረት የወጣቶች ድርሻ የጎላ ነው። ወጣት የታሪክ አደራ ያለበት ነው። ኩሩና የሀገር ሉዓላዊነት መስዋዕትነት የሚከፍል ኃይል ነው። ወጣቶች ካለፈው ቁስል ወደ ነገ ተስፋ መሸጋገር አለባቸው ብሎም ያምናል። አምኖ ብቻ ሳይሆን ይህን ያመነበትን ደግሞ ወደ ተግባር ለመቀየር ሌት ተቀን እየሰራ ይገኛል። ኢትዮጵያም ያሏትን ሀብቶች በአግባቡ መግለጽና ጥቅም ላይ መዋል ከጀመረች ሙሉ በሙሉ ከጥገኝነት ተላቃ የኢኮኖሚ ሉዓላዊነቷን ማረጋገጥ እንደምትችል ያለፉት ዓመታት ስኬቶች ማሳያዎች ናቸው። የኢኮኖሚ ሉዓላዊነትን ለማረጋገጥ ኢትዮጵያ እስካሁን የወሰደቻቸው እርምጃዎችም በዓለም አቀፍ መድረክ ያላት ተሰሚነት ከፍ አድርገዋል። አስማረ ብርሃኑ። ኢትዮጵያ ዘርፈ ብዙ የተፈጥሮ ጸጋዎች ክምችት ቢኖራትም እነዚህን ተፈጥሮ የቸረቻቸውን ሀብቶች ወደ ጥቅም መቀየር ግን ሳይቻል ዘመናት ተቆጥረው ዛሬ ላይ ተደርሷል። ይህም ኢትዮጵያ በጸጋዎቿ ልክ እንዳትከብርና በውጭ እርዳታ ላይ ጥገኛ እንድትሆን አድርጓት ቆይቷል። ሆኖም ባለፉት ጥቂት ዓመታት በመደመር መንግስት እሳቤ የተሰሩት ስራዎች ኢትዮጵያ ይህንን የታሪክ ጠባሳ ለመቀየርና የኢኮኖሚ ሉዓላዊነቷን ለማረጋገጥ ቆርጣ መነሳቷን በተግባር ያሳዩ ናቸው። የኢኮኖሚ ሉዓላዊነት የሚጀምረው ራስን ከመመገብ ነው። ኢትዮጵያ በየዓመቱ እስከ $1 ቢሊዮን ለስንዴ ግዢ የምታወጣውን የውጭ ምንዛሪ አስቀርታ ዛሬ በስንዴ ምርት ራሷን ችላ ለውጭ ገበያ መብቃቷ ትልቅ የፖለቲካና የኢኮኖሚ ድል ነው። ይህ ስኬት የሚያሳየው አይቻልም የሚለው የስነ ልቦና ስብራት መቀየሩንና የተፈጥሮ ሀብትን ከቴክኖሎጂና ከሰው ኃይል ጋር በማቀናጀት ድህነትን ማሸነፍ እንደሚቻል ነው። ሁላችሁም እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። የአረንጓዴ አሻራ ንቅናቄ ከልማት ባለፈ ኢትዮጵያ በዓለም አቀፍ መድረክ ያላትን ተጽዕኖ ከፍ አድርጎታል። ከ48 ቢሊዮን በላይ ችግኞችን በመትከል የተመዘገበው ውጤት ኢትዮጵያ የአየር ንብረት ለውጥን በመከላከል ረገድ ለተቀረው ዓለም በተለይም ለአፍሪካ ሀገራት
በተግባር የታገዘ መሪነት እንድትጫወት አስችሏታል። ይህ ደግሞ በዓለም አቀፍ የድርድር መድረኮች ላይ ሀገራዊ ተሰሚነትን እንዲጨምር አድርጓል። Ethiopia is uniquely equipped for this task. The country has a measurable record of sustainable development and climate action. ኢትዮጵያ የአየር ንብረት መዛባትን ለመከላከልና ዘላቂ ልማትን ለማረጋገጥ የሚያስችሉ ስራዎችን በትኩረት በመስራት ላይ ትገኛለች። የአረንጓዴ አሻራ ኢኒሼቲቭ ኢትዮጵያ እየተገበረቻቸው ከሚገኙ ሀገራዊ ንቅናቄዎች አንዱ ነው። በዚህም ኢትዮጵያ ከ48 ቢሊዮን በላይ ችግኞችን ተክላለች። ከ95 በመቶ በላይ የሚሆነው የኢትዮጵያ ኤሌክትሪክ ኃይል አቅርቦት ከታዳሽ ኃይል የሚገኝ ነው። በአብዛኛው ከተፈጥሮ ጋር የተጣጣመ ግብርና መስራቷም ለሌሎች ሀገራት ምሳሌ ያደርጋታል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅና ኃይል ማመንጨት መጀመር የኢትዮጵያን የኢንዱስትሪ ጉዞ ከማፋጠን ባለፈ ለጎረቤት ሀገራት የሚተርፍ የኃይል አቅርቦት እንዲኖር አድርጓል። ይህ የኢኮኖሚ ትስስር ኢትዮጵያ በቀጠናው ያላትን የማይተካ ሚና የሚያጠናክርና የውጭ ጣልቃ ገብነትን የሚቀንስ የሉዓላዊነት ጋሻ ነው። ከኤሌክትሪክ ኃይል ሽያጭ የተገኘ ገቢ ማሳደግ በሀገሪቱ ያለውን የውጭ ምንዛሬ እጥረት እንዲቀረፍ ማድረግና በዘርፉ ያለውን አገልግሎት አሰጣጥ የተሻለ እንዲሆን ለማድረግ የሚሰራ ስራ ሲሆን ከኤሌክትሪክ ኃይል ሽያጭ የተገኘ የውጭ ምንዛሬ ገቢ ለማሳደግ በ9 ወራት 314.1 ሚሊዮን ዶላር ገቢ ለማግኘት ታቅዶ 365.9 ሚሊዮን ዶላር ገቢ ማግኘት ተችሏል። የተሸጠ የኤሌክትሪክ ኤነርጂ መጠን ለማሳደግ በ9 ወራት 23575 ጊጋዋት ሰዓት ለመሸጥ ታቅዶ 24940 ጊጋዋት ሰዓት ከእቅድ በላይ መሸጥ ተችሏል። እስካሁን የተመዘገቡት ስኬቶች መነሻ እንጂ መድረሻ አይደሉም። የጀመርናቸው ታላላቅ የልማት ንቅናቄዎች ዘላቂነት እንዲኖራቸው ብሔራዊ አንድነትን ማጠናከርና በጋራ ግብ ላይ መስማማቱ ወሳኝ ነው። ኢትዮጵያውያን በአረንጓዴ አሻራ በህዳሴ ግድብና በምግብ ዋስትና ዙሪያ ያሳዩትን ቁርጠኝነት በሌሎች ዘርፎችም ከደገሙት የኢትዮጵያ የነገ ጉዞ ሙሉ በሙሉ ከጥገኝነት የጸዳና ክብሯ ከፍ ያለ መሆኑ አይቀሬ ነው። ኢትዮጵያ አሁን የያዘችው የልማት መስመር የተፈጥሮ ጸጋን ወደ ኢኮኖሚ ኃይል የመቀየር ጥበብ ነው። ይህ ሂደት ደግሞ የሀገርን ክብር ከመመለስ ባለፈ ለትውልድ የሚተርፍ የኢኮኖሚ መሰረት የሚጥል ነው። በስንዴ ምርታማነት እየተመዘገበ ላለው ውጤት በምርምር የታገዙ አሰራሮች የጎላ ሚና አላቸው። ይህንን ምርታማነት የበለጠ ለማሳደግም የምርጥ ዘር አቅርቦት ላይ በትኩረት እየተሰራ ይገኛል። የኩታ ገጠም የሰብል ልማትን ምርታማነቱ ከፍተኛ ከሆነ ምርጥ ዘር ጋር መጠቀም የምግብ ዋስትናን ለማረጋገጥ የሚከናወኑ ስራዎችን በእጅጉ ያግዛል። ባየ ሙላት በዚህ ጉዳይ ለተጨማሪ አዘጋጅተዋል። በኢትዮጵያ የግብርናው ዘርፍ ከቀደመው በዝናብ ብቻ የማምረት ልምድ ተላቆ በሁሉም አካባቢዎችና በሁሉም ወቅቶች ወደ ማምረት ተሸጋግሯል። የምግብ ዋስትናን ለማረጋገጥ ቁልፍ የሆነው የስንዴ ልማትን ከክረምት ባሻገር በበጋ መስኖ በማልማት አርሶ አደሩ ከቤተሰብ ፍጆታ አልፎ ለገበያ የሚቀርብ ትርፍ አምራችነት መሸጋገሩም የዚሁ ትልም ውጤት ነው። ኢትዮጵያ በበጋ መስኖ ስንዴ ወደ ከፍተኛ አምራችነት የተሸጋገረችው ግብርናው በምርምር በመደገፉም ጭምር ነው። ስንዴን በቆላ አካባቢ ውሃ ተጠቅሞ ማምረት አይቻልም ወይ የሚል ጥያቄ ነበረን። በዛን ጊዜ እንዳልኩ የስንዴ ምርምር ተጀምሮ ውጤታማ ስለሆነ ይሄ ሀሳብን ሲሰጠን ያንን ልምዳችንን ወስደን ምንድነው ያደረግነው? ሰርቶ ማሳያን ያሳያን። በወረር አካባቢ በ70 ሄክታር ላይ ዘራን። ልዩ ሆኖ በቀለ። ለካ በበጋ ስንዴ ማምረት ይቻላል፣ ለካ በቆላ አካባቢ ስንዴ ማምረት ይቻላል ተብሎ ይሄ ሀሳብ ተወሰደ እና ኢትዮጵያም ደግሞ በስንዴ ራሷንም ችላ ስንዴ ወደ ውጭ ሀገርም የመላክ ስራ ጀምራለች ማለት ነው። በዘመናዊ አመራረት የተደገፈው የመስኖ ስንዴ ልማት በመሬት ሽፋን በ2011 ዓ.ም ከነበረው 3500 ሄክታር መሬት በዚህ ዓመት ከ3.7 ሚሊዮን ሄክታር በላይ ደርሷል። ከዚህም ከ154 ሚሊዮን ኩንታል በላይ ምርት ይጠበቃል። አሁን ላይ የተመረተ ካለው ስንዴ አብዛኛው የዳቦ ስንዴ ነው። የፓስታና መኮረኒ ፋብሪካዎች ግብዓት የሚሆነውን የዱረም ስንዴን ከክረምት በተጨማሪ በስፋት በበጋ መስኖ ለማልማት ኡቱባ የተሰኘ አዲስ የዱረም ስንዴ ዝርያ የማባዛት ስራ እየተሰራ ነው። ለፉድ ፕሮሰሲንግ ኢንዱስትሪ የሚያስፈልጉ ባህሪያቶችን ያሟላል። በተሻለ መልኩ ከበሽታ የነጻ ነው። እነዚህ ባህሪያቶች ዱረም ቢቻል በመስኖ ማባዛት በክረምት ከመስራት ወይም ደግሞ ከማምረት በጣም የተሻለ ጥቅም አለው ማለት ነው። በቢሾፍቱ ግብርና ምርምር ማዕከል እየተባዛ ያለው የዱረም ስንዴ ዝርያ በበጋ መስኖ መልማት የሚችልና በምርታማነትም ከቀደሙት ዝርያዎች የተሻለ ነው። በእኛ
በብሪደሩ የሙከራ መስክ ላይ ዩቱባ ከ50 እስከ 55 ኩንታል ፐር ሄክታር ይሰጣል። ይሄ ምንድነው ከአርሶ አደሩ ወይም ደግሞ ከብሔራዊ ደረጃ አማካኙ በስንት ይበልጣል? በ22 ኩንታል በ23 ኩንታል ይበልጣል ማለት ነው። በእኛ በኤክስፐሪመንት ደረጃ 50 እስከ 55 ደረሰ ማለት በአርሶ አደሩ ትልልቅ ማሳ ከ40 እስከ 45 ማምረት ይችላል አርሶ አደሩ። ይህ ማለት በስፋት አርሶ አደሩ ጋር ደርሶ ቢመረት ሊመጣ የሚችለው የምርታማነት አጠቃላይ ቮሊዩም ኦፍ ፕሮዳክሽን በጣም ከፍተኛ ይሆናል። በየትኛውም የአየር ሁኔታና በሁሉም ወቅቶች በማምረት የሰብል ምርታማነትን ማሳደግ ግብርናው የሚመራበት ፍኖተ ካርታ ያመለክታል። አርሶ አደሩ ትርፍ አምራች ሆኖ ምርቱን ለገበያና ለፋብሪካዎች እንዲያቀርብ ደግሞ የግብርና ምርምር ተቋማት በዝርያ ማሻሻል ስራ ላይ ትኩረታቸውን አድርገዋል። በተለይ አሁን አገሪቷ የተያያዘችውን ስንዴን ከውጭ ማስገባት አስቀርተን ራሳችንን ችለን እንደውም ወደ ውጭ ኤክስፖርት ለማድረግ የተያያዝነውን መንገድ ለመደገፍ በምርምር ደረጃ የተለያዩ ዝርያዎችን እያወጣን እንገኛለን። ይሄኛው የመኮሮኒ ስንዴ ብዙም በሀገራችን እንደ ዳቦ ስንዴ ስላልተስፋፋ እሱም ላይ እንደዚሁ ከትንሽ ተነስተን ትልቅ ቦታ መድረስ እንደምንችል የዳቦ ስንዴ ስላሳየን የመኮሮኒ ስንዴን በማምረት መኮሮኒም ፓስታንም በሀገራችን ፋብሪካዎች በበቂ ሁኔታ እንዲያገኙ ለማስቻል ነው። አርሶ አደሩ ካለው መሬት ላይ ከፍተኛ ምርት እንዲያገኝና የምግብ ዋስትና እንዲያረጋግጥ የግብርና ግብዓቶች ተደራሽነት እየሰፋ ነው። በአሁኑ ወቅት በሀገራችን እየታየ ላለው የሰብል ምርት እድገት የግብዓት አጠቃቀም ትልቅ ድርሻ አለው። ከግብዓት ደግሞ ትልቁን ድርሻ ያለው ምርጥ ዘር መጠቀም ነው። ምርጥ ዘር መጠቀም ማለት እኮ ከ50% በላይ ምርትና ምርታማነትን ይጨምራል። ከሚጨምሩ እንትኖች ምርጥ ዘር መጠቀም ነው። ስለዚህ ከአመት አመት አሁን የምርትም ምርታማነት የሚጨምርበት ምክንያት ዋናው የዘር አጠቃቀሙን ነው። ኢትዮጵያ የግብርና ምርምር ውጤቶችን ከመስኖ ልማት ጋር በማጣመር ራሷን በምግብ ከመቻል አልፋ ለውጭ ገበያ የሚተርፍ ምርት ለማምረት የምታደርገው ጥረት ተጠናክሮ እንደቀጠለ ነው። የኢትዮጵያና ቆጵሮስ ሪፐብሊክ የፖለቲካ ውይይት እየተካሄደ ነው። በውይይቱ የሁለቱን ሀገራት የፖለቲካና የኢኮኖሚ ትስስር ለማጠናከር የሚያስችሉ ውይይቶች ተደርገዋል። በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተር አምባሳደር ሙሌ ታረቀኝ በኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ የተደረጉ ዘርፈ ብዙ አማራጮችን በመጠቀም የቆጵሮስና የኢትዮጵያ ግንኙነት ለማጠናከር እንደሚሰራ በውይይቱ አንስተዋል። የዛሬው ውይይታችን በማደግ ላይ ያለውን የኢትዮጵያና ቆጵሮስ ዘርፈ ብዙ ግንኙነቶች ይበልጥ እንደሚያሳድገው እምነቴ ነው። ኢኮኖሚው ላይ ያለን ግንኙነት ትርጉም ያለው ለውጥ በማሳየት ላይ ይገኛል። በተለይ ቆጵሮስ በፋርማሲውቲካል ዘርፉ ላይ በኢትዮጵያ እያደረገችው ያለው ኢንቨስትመንት ከፍተኛ ነው። ከፋርማሲውቲካል በተጨማሪ በኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ የሆኑ በርካታ ዘርፎች አሉ። ለአብነትም በግብርናው፣ በአግሮ ፕሮሴሲንግ፣ በማኑፋክቸሪንግ፣ በአይሲቲ፣ በማዕድን፣ በቱሪዝምና በኃይሉ ዘርፍ ሰፊ እድሎች አሉ። በንግዱም ዘርፍ ካለው አቅም አንጻር ያላቸው የንግድ ልውውጥ አጥጋቢ የሚባል አይደለም። ይህንን ለማሳደግ ይበልጥ መስራት ይኖርብናል። ኢትዮጵያና ቆጵሮስ በዘላቂ ልማት ህገወጥ ስደትን በመከላከል ድንበር ተሻጋሪ ወንጀሎችንና ሽብርተኝነትንም በመከላከል ረገድ በጋራ እንሰራለን። ኢትዮጵያና ቆጵሮስ በቀይ ባህር ቀጠና ሰላማዊና ደህንነቱ የተጠበቀ የማሪታይም አገልግሎትን ለማረጋገጥ በጋራ እንደሚሰሩ የገለጹት ደግሞ በቆጵሮስ የውጭ ጉዳይ ሚኒስቴር የአፍሪካ ዲፓርትመንት ኃላፊ የሆኑት ስታሊዮስ ማክሪያኒስ ናቸው። የዓለም ፖለቲካ የተወሳሰቡ ችግሮችን እየተጋፈጠ ባለበት በዚህ ጊዜ ይህን ውይይት ማድረጋችን በጣም ጥሩ አጋጣሚ ነው። ምክንያቱም በሁለቱ ሀገራት ላይ ሊደርስ የሚችለውን ቀጠናዊም ሆነ ዓለም አቀፋዊ ችግሮች በጋራ ለመከላከል ይረዳናል። ኢትዮጵያና ቆጵሮስ ካላቸው ጂኦግራፊያዊ ቀረቤታ አንጻር ያየነው ዲፕሎማሲያዊ ግንኙነት ጠንካራ ነው ለማለት አንችልም። ኢትዮጵያና ቆጵሮስ በቀይ ባህርና በቀጠናው ደህንነቱ የተጠበቀ የማሪታይም አጠቃቀም እንዲረጋገጥ በቅንጅት እንሰራለን። ኢትዮጵያ ከአውሮፓ ህብረት አባል ሀገራት ጋር ያላትን ግንኙነት የተጠናከረ እንዲሆንም ቆጵሮስ አስፈላጊውን ሁሉ ድጋፍ ታደርጋለች። በሲዳማ ክልል በዘንድሮ የበልግ ወቅት 70 ሺህ ሄክታር መሬት በበቆሎ ተሸፍኗል። በክልሉ አሁን ያለውን የዝናብ ሁኔታ በአግባቡ በመጠቀም ምርታማነትን ለማሳደግ ሰፊ ርብርብ እየተደረገ ነው። አስረሳ ወገሽ ተጨማሪውን ይዟል። በሲዳማ ክልል በዘንድሮ የበልግ ወቅት ከ150 ሺህ ሄክታር በላይ መሬት በዘር የተሸፈነ ሲሆን ከዚህ ውስጥም
70 ሺህ ያህሉ የበቆሎ ሰብል ነው። በክልሉ ሎካ አባያ ወረዳ ዳያ ዳው ቀበሌ አርሶ አደር የሆኑት ጽጌ ኩማም 75 ሄክታር የሚሸፍን ማሳን በክላስተር አልምተዋል። በትራክተር ጥር 14 ነው የታረሰው። በዛ ታርሶ መጋቢት አንድ ቀን በአጠቃላይ ህዝቡ አጠቃላይ ወጥቶ መዳበሪያና መርዘር በአንድ ቀን ዘርቶ ነው የጨረሱ። ምርቱ በጣም እየጨመረ ነው። ጥሩ ነው። እንደዚህ ከቀጠለ ጥሩ እንደምንገኝ እንጠብቃለን። በክልሉ የዳራራ ወረዳ አርሶ አደሩ ዳዊት ቢኔም ቀደም ብለው ያገኙትን ግብዓት በመጠቀም በክላስተር ዘርተው የተሻለ ምርት እየጠበቁ ነው። በክላስተር ነው የምንሰራው። ምርት ዘሬና ማዳበሪያ አቅርቦቱ መጀመሪያ ዝናብ ሳይዘንብ ነው ያዘጋጀው። በክላስተር ተደጋግፈን እየሰራን ነው ያለነው። በክላስተር ደረጃ ምርታማነቱ ውጤታማ ሆኗል። በአግባቡ የተያዘ መሬት ከሆነ ወደ 65 ኩንታል ይጠጋል። በሲዳማ ክልል የአርሶ አደሩን ምርታማነት ለማሳደግ ከዚህ በፊት በባህር ዛፍ የተሸፈነ ከ15000 ሄክታር በላይ መሬት በተለያዩ ሰብሎች ለምተዋል። በክልሉ የተለያዩ አካባቢዎች ምልከታ ያደረጉት ርዕሰ መስተዳድር ደስታ ሊዳሞም የበልግ የግብርና ስራው አበረታች ቢሆንም አሁን ካለው የዝናብ ሁኔታ ጋር አጣጥሞ ለመምራት ትኩረት መሰጠቱን አንስተዋል። በትራክተር አርሰን በወቅቱ ዝናብ ከመጣ በኋላም በጊዜ ዘርተን ነው ያለ ነው። አሁን ምርቱ እየታየ ያለው በጣም በሚያጓጓ ደረጃ ነው። አሁን ግንቦት ውስጥም ዝናቡ ቀጥለዋል። ስለዚህ በዚህ አይነት የሚቀጥል ከሆነ አሁንም ውሃ እንዳይተኛ በትኩረት ከማሳ የማውጣት ምናልባት የዝናብ እጥረት ካጋጠመ ድርቅን መቋቋም የሚቻልባቸው ስራዎችንም በትኩረት የምንሰራ ነው የሚሆነው። በአጠቃላይ በበልግ ምርት በበቆሎ ብቻ ከ3 ሚሊዮን ኩንታል በላይ ምርት እንጠብቃለን። በክልሉ ግብዓት በወቅቱ በመቅረቡና የቴክኖሎጂ አጠቃቀም በማደጉ አርሶ አደሩ የተሻለ ምርት እያገኘ ነው። በዘንድሮ የበልግ ወቅት ከተሸፈነው ማሳም የተሻለ ምርት ለማግኘት ሰፊ ርብርብ እየተደረገ ነው። የግብዓት አቅርቦት ችግር፣ የግብዓት አጠቃቀም ችግር አይታይም። ከኩታ ገጠም እርሻ አንጻር ከቴክኖሎጂ አጠቃቀም ከመካናይዜሽን ምርትና ምርታማነት ከማሳደግ እንዲሁም ደግሞ ከመንከባከብ አንጻር አንዱን እያየ ደግሞ ከመደጋገፍ አንጻር ከመተባበር አንጻር ከፍተኛ ውጤት ነው እያስገኘ ያለው። ከባዱ ስራ በዚህ ዓመት ያጋጠመን በየቀኑ ዝናብ የሚዘንብ ስለሆነ የአረም መብዛት አለ። በቀጣይ ደግሞ የውሃ መተኛት አለ። በሶስተኛ ደረጃ ደግሞ ልቺንግ አለ። ማዳበሪያም በዛ ልክ የታጠበ የሚሄድበት ስርዓት ነው ያለው። ይህን የመንከባከቡ ስራ ትልቅ የግብርና ስራ ሆኖ ነው እየቀጠለ ያለው። በክልሉ ቀደም ብለው ወደ ዘር የገቡት የሐዋሳ ዙሪያ ወረዳ አርሶ አደሮች ደግሞ የበቆሎ ምርታቸውን በእሸት መልክ በስፋት ወደ ገበያ ማቅረብ ጀምረዋል። ዜና እረፍት። የኢትዮጵያ ሀገራዊ ምክክር ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በኮሚሽነር ዘገየ አስፋው ህልፈት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኮሚሽኑ ማህበረሰብ በሙሉ መጽናናትን ተመኝቷል። የውጭ ዜና። የመካከለኛው ምስራቅ ፍጥጫና የሆርሙዝ ሰርጥ ቀውስ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ድጋፍ ለማግኘት ወደ ቤጂንግ ሊያቀኑ ነው። በውይይቱ ከመካከለኛው ምስራቅ ቀውስ ባለፈ መሪዎቹ የተቀዛቀዘውን የሁለቱ ሀገራት የንግድ ግንኙነት ለማነቃቃት ድርድር ያደርጋሉ ተብሎ ይጠበቃል። ነጻነት ፍቅሩ በትንታኔ ተመልክተዋለች። ዓለም ዛሬ የምትገኘው በሁለት ጥይቶች መካከል በሚሰማ የለቅሶ ድምፅና በኢኮኖሚ ውድቀት አጣብቅኝ ውስጥ ነው። ዋሽንግተን፣ ቴል አቪቭና ቴሄራን የገቡበት የኃይል ፍክክር ወራቶችን ተሻግሮ ዛሬም የዓለምን የሰላም አየር እየበከለ ይገኛል። ከማይተካው የሰው ሕይወት መጥፋትና ከንብረት መውደም ባለፈ ይህ ግጭት የዓለምን የኢኮኖሚ ደም ስር ዘግቶ የቢሊዮኖችን ሕልውና እየተፈታተነ ነው። ዛሬ በልዩ ሀተታችን የዓለም የሕግ ስርዓት መፋለስን፣ የሆርሙዝ ሰርጥ ስጋትንና የፕሬዝዳንት ዶናልድ ትራምፕ የቤጂንግ ጉዞን ሚስጥር በጥልቀት እንመረምራለን። ዓለም በሁለተኛው የዓለም ጦርነት ማብቂያ ላይ ዳግም እንዲያለ መከራ አይታይ ብላ ያጸደቀቻቸው ዓለም አቀፍ ሕጎችና ተቋማት ዛሬ ዋጋ ያጡ ይመስላሉ። የፖለቲካ ተንታኞች እንደሚሉት ዓለም ዛሬ የምትመራው በሕግ ሳይሆን በጉልበተኞች ፍላጎት ሆኗል ነው። ዋሽንግተንና ቴሄራን ለፈረሙት የዓለም ሕግ ስርዓት መገዛት አቅቷቸዋል። ይህም በብዙ ሺዎች የሚቆጠሩ ሰላማዊ ዜጎችን ለማያልቅ መከራና ስደት
ዳርጓቸዋል። የሰው ልጆች ሕይወት እንደ ቅጠል እየረገፈ ሰብአዊ መብቶች በሀያላኑ የጂኦፖለቲካዊ ፍላጎት መስዋዕት እየሆኑ ነው። ይህ የአሜሪካና የእስራኤል ግንባር ከኢራን ጋር የገጠመው ፍጥጫ የዓለም አቀፍ ተቋማትን አቅመ ቢስነትና የስርዓት መፋለስን ቁልጭ አድርጎ ያሳየ ክስተት ሆኗል። ዋሽንግተንና ቴሄራን የዓለምን ኢኮኖሚ እያናወጠ ያለውን በመርከብ ድርጅቶች ላይ የሚፈጸመውን ጥቃት ለማቆም በሚያስችል ስምምነት ላይ እየተከራከሩ ባሉበት በዚህ ወቅት የኢራን ዋነኛ አጋር የሆነው ሂዝቦላና እስራኤል በሊባኖስ ውስጥ በድሮን የታጀበ ጦርነት እያካሄዱ ይገኛሉ። ይህ በካሜራ የተቀረጸ የድሮን ውጊያ ደግሞ ወደ ሰላም የሚወስደውን መንገድ ይበልጥ ውስብስብ አድርጎታል። የዓለም የንግድ ስርዓት የሚሳለጥበት ወሳኝ መስመር የሆነው የሆርሙዝ ሰርጥ ዛሬ ለምጣኔ ሀብት ትልቁ ፈተና ሆኗል። ባለፈው ሚያዝያ ወር ላይ በአሜሪካና በኢራን መካከል የታየው የተኩስ አቁም ጭላንጭል የታሰበውን ሰላም ሊያመጣ አልቻለም። ድርድሩ ውሃ ቅዳ ውሃ መልስ ሆኖ መቅረቱ ደግሞ የሰላም ወዳጆችን ተስፋ አስቆርጧል። የሰርጡ መዘጋት ያስከተለው ጉዳት ቀጥተኛና አሳሳቢ ነው። የዓለም የነዳጅ አቅርቦት መስተጓጎሉ በየሀገሩ የትራንስፖርትና የኢንዱስትሪ ምርት ላይ ከፍተኛ ጫና ፈጥሯል። አንድ የተባበሩት መንግስታት ድርጅት ባለስልጣን ለአጃንስ ፍራንስ ፕሬስ እንደተናገሩት ሰርጡ በአስቸኳይ ተከፍቶ የማዳበሪያና የምግብ ምርቶች ካልተላለፉ በሚሊዮን የሚቆጠሩ ሰዎች ለረሃብ መጋለጣቸው አይቀሬ ነው ሲሉ ዛሬ ሩሲያ፣ ቻይና፣ ቱርክና ፈረንሳይን ጨምሮ የባህረ ሰላጤው ሀገራት በቃ በማለት ድምፃቸውን እያሰሙ ቢሆንም የጦርነቱ ነጋሪት ግን አሁንም እያስተጋባ ነው። በዚህ ሁሉ ውጥረት መካከል በሚቀጥሉት ቀናት የሚካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉዞ ትልቅ የፖለቲካ ትርጉም አዝሏል። ከአንድ ዓመት በፊት በቻይና ላይ ከፍተኛ ቀረጥ በመጣል የኢኮኖሚ ጦርነት የከፈቱት ትራምፕ ዛሬ ግን የቤጂንግን ደጅ ለመጥናት የተገደዱ ይመስላል። ትራምፕ ወደ ቻይና የሚያቀኑት በሁለት ትልልቅ ጫናዎች ውስጥ ሆነው ነው። የተቀዛቀዘውን የሁለቱ ሀገራት የንግድ ግንኙነት ለማነቃቃት ድርድር ያደርጋሉ ተብሎ ይጠበቃል። በሌላ በኩል ግን በሀገር ውስጥና በዓለም አቀፍ ደረጃ ድጋፍ ያጣውን የኢራን ጦርነት ለማቆም የቻይናን የሽምግልና ሚናም ይፈልጋሉ። በሆንግ ኮንግ ዩኒቨርሲቲ የቻይና የውጭ ፖሊሲ ተንታኝ የሆኑት አሌሃንድሮ ሬይስ ለሮይተርስ እንደገለጹት ትራምፕ በአሁኑ ወቅት የዓለምን መረጋጋት ለማረጋገጥ እየሰሩ መሆኑን የሚያሳይ የውጭ ፖሊሲ ድል እጅግ ያስፈልጋቸዋል። ይህም የትራምፕን ያጣብቅኝ ሁኔታና የቤጂንግን እያደገ የመጣ ተጽዕኖ ያሳያል ሲሉ ዋሽንግተን፣ ቴል አቪቭ እና ቴሄራን በየጎራቸው ተከፋፍለው የጥፋት ድግስ እየደገሱ ባሉበት በዚህ ወቅት ደግሞ የሀያላኑ ሽኩቻ ዓለምን ለከፋ ዋጋ እየዳረጋት ነው። በመጪዎቹ ቀናት በሁለቱ ሀያላን መሪዎች መካከል የሚደረገው ስብሰባም ከአንድ የንግድ ስምምነት በላይ የዓለምን የሰላም ዕጣ ፋንታ ይወስናል ተብሎ ይታመናል። ጥያቄው ግን የሚከተለው ነው። ሀያላኑ ለሰው ልጆች ሕይወትና ለሕግ የበላይነት ቅድሚያ ይሰጣሉ ወይስ አሁንም በጉልበት ዓለምን ወደ ጥፋት መምራታቸውን ይቀጥላሉ? ዓለም ዛሬም በስጋትና በተስፋ መካከል ሆና የቤጂንግን ውጤት ትጠብቃለች። በመጨረሻም ስፖርት። በባርሴሎና ስኬታማ የውሰት ጊዜ እያሳለፈ የሚገኘው ማርከስ ራሽፎርድ ከቀናት በፊት የላሊጋውን ዋንጫ አሳክቷል። የተጫዋቹ የውሰት ጊዜ በመጠናቀቅ ላይ ሲሆን በቀጣይ ወደ ማንቸስተር ዩናይትድ ይመለሳል ወይንስ በካታሎን ቋሚ ውል ይፈርማል የሚለው ጉዳይ ምላሽ አላገኘም። ዮሴፍ ሹምዬ ተጨማሪ አዘጋጅቷል። ኳስ አንዳንድ ድሎች ሜዳ ላይ የሚያበቁ ሳይሆኑ አዳዲስ ጥያቄዎችን የሚወልዱ ናቸው። በካምፕኑ ለዛውም በታላቁ የኤል ክላሲኮ ፍልሚያ ያቺ የማርከስ ራሽፎርድ አስደናቂ የቅጣት ምት ግብ የዴቪድ ቤክሃምን ወርቃማ ዘመን የምታስታውስ ነበረች። ሪያል ማድሪድን በመርታት የላሊጋውን ዋንጫ ለባርሴሎና የሰጠችው ይቺ አስደናቂ ጎል ለራሽፎርድ በብሉግራናዎቹ ቤት የመጀመሪያውን የሊግ ዋንጫ ያስገኘች ብትሆንም ከጨዋታው በኋላ ለቀረበለት ጥያቄ የሰጠው ምላሽ ግን በሌላ ጥያቄ የተሸፈነ ነበር። አላውቅም፣ እኔ
ምትሃተኛም አይደለሁም። እንደዛ በሆን እዚህ መቆየትን መርጥ ነበር። ወደፊት የምናየው ይሆናል። ይህ ራሽፎርድ ስለ ቀጣይ ማረፊያው ተጠይቆ የሰጠው ምላሽ ነበር። ራሽፎርድ በባርሴሎና መቆየት ይፈልጋል። ባርሴሎናም ይህንን ተጨማሪ ማጥቃት አማራጭ የሆነለትን ተጫዋች ማቆየት እንደሚሻ መረጃዎች ያሳያሉ። ነገር ግን እስካሁን ቀጣዩ እርምጃ በውል አልለየለትም። የተጫዋቹ ጣፈንታ በዚህ ሰዓት በሁለት ታላላቅ ክለቦች መካከል በንጥልጥል ተይዞ ይገኛል። ራሽፎርድ በመርህ ደረጃ አሁንም የማንቸስተር ዩናይትድ ተጫዋች ነው። እስከ ሰኔ 30 2028 ድረስ የሚቆይ ውልም አለው። በአንጻሩ በባርሴሎና ቤት ያለው የውሰት ውል እስከ ሰኔ አጋማሽ ብቻ የሚቆይ ይሆናል። በእርግጥ በ30 ሚሊዮን ዩሮ የዝውውር ሂሳብ በቋሚነት እንዲያስፈርም የሚያስችል አማራጭ በውሉ ላይ ተካቷል። ይህ የዝውውር ሂሳብ ለራሽፎርድ አይነት ተጫዋች እጅግ አነስተኛና የስጦታ ያህል የሚቆጠር ቢሆንም የባርሴሎና የፋይናንስ ቀውስ ጉዳዩን ቀላል እንዳይሆን አድርጎታል። ባርሴሎና ራሽፎርድን በቋሚነት የመግዛት ፍላጎት ቢኖረውም ዝውውሩን አሁን ባለበት ዋጋ ከመፈጸም ይልቅ በድጋሚ ለመደራደር እየሞከረ እንደሚገኝ መረጃዎች ያሳያሉ። ካልሆነ ደግሞ ለተጨማሪ 1 ዓመት በውሰት እንዲቆይላቸው ይፈልጋሉ። ነገር ግን ማንቸስተር ዩናይትድ ለዚህ ዝግጁ አይደለም። ቀይ ሰይጣኖቹ ራሽፎርድን ለሌሎች ክለቦች አሳልፈው ቢሸጡ ከ30 ሚሊዮን ዩሮ እጅግ የላቀ ገንዘብ እንደሚያስገኝላቸው ያውቃሉ። በሩበን አሞሪም ተገፍቶ ኦልድ ትራፎርድን የለቀቀው ራሽፎርድ በስፔን ዳግም ራሱን አግኝቷል። ለራሽፎርድ የባርሴሎና ቆይታው ከግርግር የራቀና ሰላማዊም ነበር። በካታሎን ሚዲያዎች ፊት ብዙም የማይቀርበው ተጫዋቹ ከኤል ክላሲኮ ድል በኋላ ግን ፈገግታው ሙሉ ሆኖ ታይቷል። ይህንን ቅጽበት ለማጣጣም እየሞከርኩ ነው ሲልም በስፔን ለሚገኙ ጋዜጠኞች ተናግሯል። በባርሴሎና መቆየት እንደሚፈልግም በግልጽ ጠቁሟል። ለራሽፎርድ ባርሴሎና ልዩ ክለብ ነው። ወደፊት ብዙ ድሎችን እንደሚያሳካም ያምናል። ነገር ግን በደጋፊዎች ዘንድ ያለው ተቀባይነት ሙሉ ነው ማለት አይቻልም። አንዳንዶቹ የባርሴሎና ደጋፊዎች የራሽፎርድን ወጥ ያለውን አቋም ይተቻሉ። በተለይም ራፊኒያ ከጉዳት መመለሱን ተከትሎ ራሽፎርድ በቋሚነት የመሰለፍ ዕድሉም ጥያቄ ውስጥ ገብቷል። ይሁን እንጂ ተጫዋቹ በባርሴሎና ባደረጋቸው 47 ጨዋታዎች 14 ጎሎችን ማስቆጠሩና 14 ግብ የሆኑ ኳሶችን ለቡድን አጋሮቹ ማመቻቸቱ በቶማስ ቱዌል የእንግሊዝ ብሔራዊ ቡድን ጥሪ እንዲደርሰውና ለዓለም ዋንጫውም ከወዲሁ እንዲታጭ ትልቅ አቅም ሆኖታል። አሁን ታዲያ ሁሉም አይኖች ያረፉት በውሰት ውሉ ቀነ ገደብ ላይ ሆኗል። ባርሴሎና የ30 ሚሊዮን ዩሮ ክፍያውን ካልፈጸመ ራሽፎርድ ወደ ኦልድ ትራፎርድ የመመለስ ግዴታ ይኖርበታል። በኤል ክላሲኮ የተቆጠረችው ያቺ ድንቅ ቅጣት ምት ራሽፎርድ አሁንም በትልቅ ደረጃ ተጽዕኖ መፍጠር እንደሚችል ያሳየች ነበረች። ታዲያ በካታሎን ዳግም ራሱን ያገኘው ተጫዋች ቀጣዩን የውድድር ዓመት የት ያሳልፋል? መጪዎቹ ቀናት ምላሽ ይኖራቸዋል። ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናዎቹን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። የዜና ኢትዮጵያ አዘጋጅ ሳዳት መሐመድ ሳኒ፣ ዳይሬክተራችን ገዛኝ ዳዲ፣ የስቱዲዮና የስርጭት ባለሙያዎችም ከኛ ጋር የጋራ ቆይታ አድርገዋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጥሩ ቀን ይሆንላችሁ።